ለብዙ ወራት የለፋችሁበት ለብዙ ዓመታት የለፋችሁበት በምትፈጥሯት ትንሽ ስህተት ውጤታችሁ እንደሚበላሽ ታውቃላችሁ? አዎ 60% የሚሆኑት የኤግዚትም ይሁን የሲኦሲ ሌላም ፈተና ሲፈተኑ በሚፈጥሩት ትንሽ ስህተት ከውጤታቸው ከሚጠብቁት ውጤት በታች ይሆንባቸዋል። ይህ የሚፈጠረው አንደኛ ጥያቄውን በትክክል ባለመረዳትና ወይም ደግሞ ከመጠን ያለፈ ሚስ ኮንፊደንስ ወይም ደግሞ በዛ ጥያቄ ላይ ቀላል ነው በማለት ጥያቄውን በደንብ ባለመረዳት ብዙ ተማሪዎች የሚጠብቁትን ያክል ውጤት ሳያመጡ ቀርተዋል። ስለዚህ ዛሬ ይህንን የሚመልስ ወይም ደግሞ እንዴት ማንበብ እንዳለብን እያንዳንዷ ጥያቄ እያነበብንና እየተረዳን ዛሬ ለእናንተ የሚሆነውን ነገር አዘጋጅተን መጥተናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬም ይዤላችሁ የመጣሁት እንደሚታወቀው ከፊታችሁ ወይም ደግሞ ሰኔ ላይ ሊሆን ይችላል፣ ጥር ላይ አሁን ደግሞ ባሉት ወራቶች ሊሆን ይችላል። ከዛም ባለፈ ደግሞ አሁን ላይ ኤግዚት ኤግዛም ወይም ደግሞ ሲኦሲ ሊኖራችሁ ይችላል። ስለዚህ ለዛ የሚሆን በጣም ምርጥ የሚባሉትን ጥያቄዎች ይዘንላችሁ ቀርበናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የዚህ ቻናል ቤተሰቦች ደግሞ ከዚህ ባሻገር ልታደርጉት የምትችሉት ይህ ቪዲዮ እንደሚመቻችሁ በጣም እርግጠኛ ስለሆንኩ አሁኑ ላይክ አድርጋችሁ መቀጠል ትችላላችሁ። ወይም ደግሞ ይህ ቪዲዮ እንደጨረሳችሁ ላይክ ማድረጋችሁ እንዳትረሱ። ለሰዎችም እንዲዳረስ ሼር አድርጉ። ከዛም የሚሰራላችሁን ኮሜንት ዲስክሪፕሽን ላይ ጻፉልን። ከተመቻችሁም እንደዛው ኮሜንት ላይ ያላችሁን ነገር ብጽፉልን በጣም ደስ ይለናል። ስለዚህ ዛሬም እንደተለመደው ጥያቄዎችን ይዘናል። ይህ የሲኦሲ ጥያቄ 18ኛ ክፍላችን ነው። በጣም በጥሩ ሁኔታ እየሄድን ያለ ነው። ከዚህ ባሻገር ደግሞ በቴሌግራም ቻናላችን ላይ የተለያዩ ጥያቄዎችንና ፒዲኤፎችንም እየለቀቅን ስለሆነ እዛ ላይ ያላችሁን አስተያየት በመጻፍ ከዛም ባሻገር ደግሞ ሌሎች ጥያቄዎችም ካሉ እዛ ላይ አታች እያደረጋችሁ ከኮሚኒቲ እየገነባን ወይም ደግሞ እርስ በርሳችሁም እየተወያያችሁ የምትሄዱበት የቴሌግራም ቻናል አለን። በዚህ ዩቲዩብ ቻናላችን ላይ ሊንኩ አለላችሁ። ከዛም ባሻገር ደግሞ ሊንኩን ኮሜንቱ ዲስክሪፕሽን ላይ አስቀምጥላችኋለሁ። መልካም ወሲ ወደ ጥያቄያችን እንሄድ። የመጀመሪያው ጥያቄ 14 years old male patients present with health center with complaint of that headache and sore throat. አንድ 14 ዓመት year old patientአችን ምን ሆኗል? complaint of that headache and sore throat. On examination the patient has difficulty of swallowing and hoarseness of voice and fever and the general discomfort. ምን አለው? hoarseness and with of the voice. ቮይሱ ሆረስነስ ነው፣ ፌብራይል ነው ወይም ፌቨር አለው። ዱሪንግ ዳት ሜዠሪንግ ኦፍ ዘ ፔሸንት ቫይታል ሳይን ኦር ብለድ ቦዲ ቴምፕሬቸር that's indicative of the febrile fever or generalized discomfort that's related to that febrile and related to voice hoarseness and related to that headache that's indicative of that general discomfort. Further assessment further drainage and swallow and asymptotical palpate. አሲሜትሪካሊ ፓልፔት ሲደረግ ስዋል ወይም ደግሞ ያበጠ ነገር ይታይበታል። ከዛ ዚስ ፕራዮሪቲ ነርሲንግ ዳያግኖስ ፎር ዚስ ፔሸንትስ። ስለዚህ ለዚህ በሽተኛ ከሚከተሉት ውስጥ የትኛው የነርሲንግ ፕራዮሪቲን ዲያግኖስ ይደረጋል? አሁን ፕራዮሪቲ የምትለዋል ምናልባት ስለዚህ ቪዲዮ ስለ ፕራዮሪቲ ሞስት ላይክሊ አንድ ቪዲዮ ሰራላችኋለሁ። ምክንያቱም ጥያቄ ስትሰሩ ከላይ ምን ማስቀመጥ አለባችሁ? ፕራዮሪታይዝድ ማድረግ አለባችሁ። ስለ ነርሲንግ ፕሮሰስ ላይ ስትማሩ የመጀመሪያው ምን ብለናል? አሰስመንት ብለናል አይደለ? አሰስ ያደረግነውን ዲያግኖስ እናደርጋለን። ነርሲንግ ተማሪዎች የሆናችሁ ወደ 5-6 የሚደርሱ የነርሲንግ ዲያግኖስ አይነቶችን ተምራችኋል። ለምሳሌ አክቹዋል፣ ፖቴንሻል፣ ሪስክ፣ ዌልነስ እንደዚህ ያለን ከፋፍለናችኋል አይደለ? ከዚህ በኋላ ቀጥለን ፓርታችን የሚሆነው ምንድነው? ፕላኒንግ ነው። ፕላን ስናደርግ ፕራዮሪታይዝድ እናደርጋለን። ስለዚህ እዚህ ላይ በሚመጡት ማኒፌስቴሽኖች ፕራዮሪታይዝድ ማድረግ ነው። አሁን አንዳንድ ጊዜ ይሄ ይሆናል ይሄን አይሆንም ቤዝድ ኦን ዚስ ኩዌስችን ነው። አሁን በዚህ ጥያቄ መሰረት ፕራዮሪቲ የሚሰጠው የትኛው ነው? የኤ that's verbal communication related to the hoarseness of the voice impaired verbal communication ልክ ነው ይሆናል። impaired verbal communication ይኖረው ይችላል። ግን ይሄን ያህል ማንዳቶሪ ነው ወይ ነው? ለዚህ በሽተኛ እንደ ፈርስት ፕራዮሪቲ ይሆናል ወይ ነው? ፕራዮሪቲ ስንል በጣም ዝም ብሎ ተርም አይደለም፣ ተራቃል አይደለም። የሌሎቹን ሁሉ ስራዎች ምን ያደርጋል ማለት ነው? ቅድሚያ የሚሰጠው እንደማለት ነው። and be imbalance nutrition less as a body requirement related to difficult of swallowing ባለመዋጡ ምክንያት የቦዲ የኒውትሪሽን ኢምባላንስ ሊሆን ይችላል ነው ይሆናል። ልክ ነው፣ ያስኬዳል። ግን ፕራዮሪቲ ስንሰጠው ለዚህ በሽተኛ ይሄ እንደ ፈርስት ፕራዮሪቲ ሊያዝ አይችልም። C ineffective airway clearance related to throat swelling and drainage
ዲ አኪዩት ፔን ሪሌትድ ቱ ሶር ትሮት ኤንድ ኢንፍላሜሽንስ። ስለዚህ መልሳችን የሚሆነው አሁን ምን አለበት? ዲፊካልት ኦፍ ሄዴክ አለው፣ ከዛ ሶር ትሮት አለው፣ ዲፊካልት ኦፍ ስዋሎዊንግ አለው፣ ሆረስነስ አለው፣ ፌቨር አለው፣ ኤንድ ጀነራል ዲስኮምፎርት አለው። ሶ ኤንድ ስዋሎዊንግ እንትን ስዎለን የሆነ ወይም ደግሞ ዳትስ እና ድሬኔጅም አለው። አሲሜትሪካል ፓልፔት ሲደረግም ያ ስዋሎዊንግ ይታያል ማለት ነው። ሶ ምንድነው የሚሆነው? ኢንፌክቲቭ ኤሌክትሪክ ሪላንስ ሪሌትድ ቱ ኢንፌክቲቭ ኤርዌይ ክሪላንስ ሪሌትድ ቱ ሶር ትሮት። ምክንያቱም ምን አለው? ሶር ትሮት አለው። ሶር ትሮቱ በመኖሩ ምክንያት ኢንፌክቲቭ ኤርዌይ ክሪላንስ። እንግዲህ አንድ ጤነኛ ሰው ጠዋት ላይ ሲነሳ ወይም የሆነ ፎሪን ቦዲ ወደ ሰውነቱ ሲገባ ዋቴቨር በተለያየ ምክንያት ኤርዌይ ራሱን ክሊር ያደርጋል። ነገር ግን በበሽታ ወይም ደግሞ በዲስኦርደር በፊዚዮሎጂካል ቼንጅ በሚኖርበት ሰዓት ግን ምን ይኖራል ማለት ነው? ኢንፌክቲቭ ይሆናል። ኢፌክቲቭ ሳይሆን ኢንፌክቲቭ። ስለዚህ ምን ይሆናል መልሳችን? ኢንፌክቲቭ ኤርዌይ ክሊራንስ። ኢንፌክቲቭ ምክንያቱም ኤርዌይ ዛስ ፈርስት ፕራዮሪቲ ነው የሚሰጥ ካሉት ውስጥ። እዚህ ካሉት ሌሎች እኮ መልስ ይሆናሉ፣ ግን ከነዚህ ካሉት ውስጥ ኢንፌክቲቭ ኤርዌይ ክሊራንስ አለው፣ ምክንያቱም ሶር ትሮት ስላለው። ስለዚህ እንትናችን ምንድነው? ኢቲዮሎጂያችን ምንድነው? ወይም ነው ይቅርታ፣ ፕሮብለሙ ምንድነው? ኢንፌክቲቭ ኤርዌይ ክሊራንስ። ከምን ጋር ተያይዞ ኢቲዮሎጂ ማን ነው? ትሮት ስዌሊንግ አለ የለም? መጀመሪያ ትሮት ስዌሊንግ አለ። ድሬኔጅ አለ የለም? የስ አለ። ባይኖር ኖሮ መልስ አይሆንም። ስለዚህ መልሳችን የሚሆነው ኢንፌክቲቭ ኤርዌይ ክሊራንስ ሪሌትድ ቱ ሶር ትሮት ወይም ደግሞ ትሮት አለው፣ ስዌሊንግ አለው ኤንድ ድሬኔጅ አለው ማለት ነው። ስለዚህ መልሳችን እሱ ይሆናል ማለት ነው። ሌሎቹ መልስ ይሆናሉ፣ ግን ፕራዮሪታይዝ ስትሰጡ ምን ማድረግ አለብን? ኤን ነው መጀመሪያ የምንሰራው፣ ምክንያቱም ምን ስለሆነ? ኤርዌይ ስለሆነ። በጣም አሪፍ በጣም አሪፍ። እዚህ ጋር መልሱን ያላስቀመጥኩላችሁ ስላይድ ላይ ስሰራ ትንሽ ጠበብ ስላላይ ነው። ስለዚህ መልሳችን ሲ ነው የሚሆነው ማለት ነው። ኦኬ። በነገራችን አሁን እየሰራሁላችሁ ያለው ከተለያዩ ቦታ በተለያዩ ተማሪዎች የተላኩልኝ የሲኦሲ ጥያቄዎችና እንዲሁም ከኔ የጨመርኳቸው ለሲኦሲ ይመጣሉ ብለን ከመማር ማስተማሩ ሂደት ጎን ለጎን እያዘጋጅላችሁ ነው። ምክንያቱም ጥያቄውን ዝም ብለን የምናመጣዋለን። ከካሪኩለም ላይ ሪቪው እናደርጋለን፣ ከብሉፕሪንቱ ላይ ወይም ደግሞ በዶክተር አይ ቲንክ ስሟን አላስታውስም የኤግዚት ኤግዛም እና የሲኦሲ ኤግዛምን እንደ ቤንችማርክ አድርገው የተጠቀሙትን እነሱን ሁሉ እያየን ነው። ኢንተርናሽናል ተሞክሮውን እያየን ነው። ዝም ብለን ፈተናውን አናወጣም። ስለዚህ በደንብ እየተከታተላችሁ እነዚህን ከሰራችሁ፣ በነገራችን ይሄን ጥያቄ ስለሰራችሁ ብቻ አይደለም፣ እነዚህን ጥያቄዎች ሰሩና ራሳችሁን ሞር በዛ ነገር ላይ ኢመርስ ታደርጋላችሁ፣ በደንብ አድርጋችሁ ታነባላችሁ ማለት ነው። ስለዚህ ይሄንንም ታሳቢ እያደረጋችሁ 45 years old male patient with a persistent severe አስማ አለበት ኢስ ትራንስፈርድ ፍሮም ኢመርጀንሲ ዲፓርትመንት። ከየት ነው የመጣው? ከኢመርጀንሲ ዲፓርትመንት ቱ ሜዲካል ዋርድ ፎር አድሚሽን። ስለዚህ ኢመርጀንሲ ዲፓርትመንት ነበረ። በእንግዲህ ሪሌትድ ቱ አስማቲክ ነው ወይም ደግሞ አዝማ አለበት። ከዛ ጋር ተያይዞ ኢመርጀንሲ ዲፓርትመንት አድሚት ሆኖ ነበር። ስለዚህ ምን እያደረገ መጣ? ሪከቨር እያደረገ። ስለዚህ ወዴት ሄደ? ወደ ሜዲካል ዋርድ ሄደ። ሪከቨር አደረገ ማለት ዳነ ሳይሆን ከኢመርጀንሲ ክራይቴሪያዎች ወጥቶ ወደ ሜዲካል ዋርድ እንዲገባ ተደርጓል። ጽኑ ህሙማን ማደሪያ ወይም መተኛ ቦታ ላይ ማለት ነው። ዘ ነርስ ሪስፖንሲብል ፎር ዛስ ኬሪንግ ኦር ሪሲቪንግ ኦፍ ዘ ፔሸንት። ስለዚህ ተቀበል ነው ዳስ ስንቀበለው ወይም ፕሮቫይድ ሂም ዳስ ኢምፔሸንት ትሪትድ ዘ ቤድ ዋትስ ዘ ሞስት አፕሮፕሪየት አክሽን ኦፍ ሜንቴኒንግ ኦፍ ዚስ ፔሸንት ኦር ቱ ፕሮቫይዲንግ ኮምፎርታቢሊቲ ኮምፎርታብል እንዲሆን ምን ታደርጋላችሁ? ወይም ደግሞ ከሚከተሉት ምርጫዎች የትኛውንም ቅድሚያ የሚሰጠው ሱፓይን ፖዚሽን። አሁን ምን አለበት? አስማቲክ ነው ወይም ደግሞ አዝማ አለበት። ዳት ኢንፍላሜሽን ኦፍ ብሮንኪት ወይም ደግሞ ሪስፓራቶ ትራኪዮ ብሮንኪያል አዝማ ሊሆን ይችላል። ሰው ምን አለበት? ኢንፍላሜሽን አለበት። በኢንፍላሜሽኑ ምን አለበት? ናሮዊንግ አለ። ስለዚህ ዲፊካልት ኦፍ ኢንሄል ኤንድ ኤክስሄል፣ አየር ማስወጣት ማስገባት አልቻለም። ከዛም ባሻገር ምን አይነት ሳውንድ ሊኖር ይችላል? ዊዚንግ ሊሆን ይችላል፣ ወይም ዲፊካልት ኦፍ ብሪዚንግ አለበት። በጣም አሪፍ። ስለዚህ ለዚህ በሽተኛ የትኛው ፖዚሽን ነው የሚያዝለት? ሱፓይን ነው፣ ሰሚፎለር ነው፣ ሌፍት ላትራል ነው፣ ፍሮንት ፖዚሽን ነው። ስለዚህ ሱፓይን አይሆንም፣ ሱፓይን ፖዚሽን አይሆንም። ምክንያቱም ፔሸንት ዛስ ሾርት ነው፣ ሶ ብሪዚንግ ይኖራል። ሌፍት ላትራልም አይሆንም፣ ሪከቨሪ ፖዚሽን ነው፣ ለሌሎች ነው የሚሆነው። ሪከቨሪም ላይሆን ይችላል፣ ሁልጊዜም አይደለም። ለሌላም ፕሮሲጀር ስንሰራ ለምሳሌ ኢነማ በምንሰራበት ሰዓት ላተራል ፖዚሽን እናስተኛለን፣ ፍሮንት ፖዚሽንም አይሆንም። ስለዚህ መልሳችን ምንድነው? ቢ ሰሚ ፎለር ፖዚሽን ከ30 እስከ ወይም ደግሞ ከ40 እስከ 60 ዲግሪ የሚሆን ኤሊቬት ኦፍ ዘ ሄድ ከአልጋው ራስጌ ወይም ደግሞ ከላይ በኩል 40 እስከ 60 ዲግሪ እንደ በሽተኛው ኮንዲሽን እያየን ምናደርገዋለን? ሰሚ ፎለር ወይም ደግሞ ፎለር ፖዚሽን እናስተኛለን ማለት ነው። በጣም አሪፍ። ስለዚህ መልሳችን የሚሆነው ቢ ይሆናል ማለት ነው።
በጣም አሪፍ። the 40-year-old woman that's with now right side heart failure ምን አለበት? right side heart failure sudden collapses and is brought of that emergency department. On arrival she's unconscious. The breathing is grasping of has fast and weak and regular heartbeat. During measuring of the patient vital signs, especially heartbeat is irregular, low blood pressures. ምን አለበት? በደንብ አድርገን እንትና ጥያቄውን ብትናርገን ማየት አለብን። 40 years old woman's right side heart failure. now right side heart failure በጣም አሪፍ። right side heart failure አለበት። ምንድነው right side heart failure? ስለዚህ ኮሜንት ላይ ራይት ሳይድ ሄርት ፌለር ያለባቸው ሰዎች ካርዲናል ሳይናቸውን ንገሩ፣ አስቀምጡልኝ። ራይት ሳይድ ሄርት ፌለር ካርዲናል ሳይን ሰደን ኮላፕሲንግ ኦፍ ዘ ብሮት ኦፍ ኢመርጀንሲ ዲፓርትመንት ኦን አራይቫል ሺዝ አንኮንሽስ ሎስ ኦፍ ኮንሽስነስ ዱሪንግ ዳት ሜዠሪንግ ኦፍ ግላስጎ ኮማ ስኬል ወይም ደግሞ ግላስጎ ኮማ ስኬል በሚለካበት ሰዓት ፔሽንት ኢዝ አንኮንሽስ ሺዝ አንኮንሽስ ብሪዚንግ ኢዝ ዊዝ ግራስፕ ሃዝ ፋስት ብሪዚንግ weak pulse and regular heartbeat, the low blood pressure. What's initial step of the management of the patient? Okay, so first of all, put her shock position ወይም ደግሞ ትራንደምበርግ ፖዚሽን የሚባለው ማድረግ is wrong አይሆንም። በተለይ ሄርት ፌል ያለባቸው ሰዎች እንደውም አግራቤት ነው የምናደርገው፣ ኮንጀሽኑን በጣም አግራቤት እናደርጋለን። ምክንያቱም ራይት ሳይድ ሄርት ፌል ያለባቸው ስለዚህ ኮንጀስትድ የቬነስ ሪተርን ይቀንሳል። የቬነስ ሪተርን ብቻ መቀነስ አለ። በሱፐሪየር ኢንፌሪየር ቬና አካባቢ የሚሄደው ደም እዛ አካባቢ ነው ኮንጀስትድ ሆኖ ሊሆን ይችላል። ስለዚህ አግራቤት ያደርጋል፣ ቴንሽን ነው የሚያደርጋቸው። ስለዚህ ኖት ሪከመንድ አይደረግም። ጊቭ ኖርማል ሳላይን ይሄም ሱጂኖር ሪከመንድ ኢዝ ኮንጀስትድ ያደርጋል። ሄርት ፌል ያለበት በሽተኛ ነው። ኤንድ አድሚኒስትር ኦፍ ኦክሲጅን ኤንድ አድሚኒስትር ኦፍ ናይትሮግላይሲሊን አይሆንም አለው ፔን ሊኖረው ይችላል፣ ግን ዘ ፔሽንት ኢዝ አንኮንሽስ። ስለዚህ መልሳችን ምንድነው? አድሚኒስተር ኦክሲጅን ዛትስ ኢምፖርታንት ቢፎር ዛት ኢዝ ሎ ኦክሲጅን ኢን አወር ቦዲ ዘ ፔሽንት ወይ ሃይፖክሲሚክ ወይ ሃይፖክሲያ ውስጥ ገብቷል፣ ኢንክሉዲንግ ኦፍ ኢሬጉላር ሃርት ቢት። ስለዚህ ወደ በኮሮናሪ አርተሪ የሚሄደው ወደ ልባችን የሚሄደው የኦክሲጅን መጠንም ልባችን ከሌሎች በተለየ መልክ ብዙ ኦክሲጅን ትጠቀማለች። ሪች ኦፍ ማይቶኮንድሪያ በዚህ ምክንያት ሰውየው ምን ሊሆን ይችላል? ዲስአርቲሚ ቀጥሎ ደግሞ ሰውየው ዳት ፌል ወይም ደግሞ ኤክስ ሊያደርግ ይችላል። ምንድነው የምናደርገው? አድሚኒስተር ኦክሲጅን ማለት ነው። መልሳችን የሚሆነው ዳት ሲ አድሚኒስተር ኦፍ ኦክሲጅን። በጣም አሪፍ። The next question going to start from question number 4. 6 years old children brought us in emergency department with complaint of that severe abdominal pain. ምን አለው? The patient brought us to or that reaching in our hospital emergency department with complaint severe abdominal pain. ምን አለው? severe abdominal pain, vomiting, fever for the past 24 hours. ላለፉት 24 ሰዓት ውስጥ ባላለፉት 24 ሰዓት በጣም ፌቨር አለው። on that examination the child lying of the other side of the knee drought of the chest appeared the pale and has positive rebound tenderness in lower rigid abdomen. what's the priority nursing diagnosis for this patient? ምን አለበት? አሁን አንደኛ በዚህ ባለፉት 24 ሰዓት ውስጥ በጣም ሲቪር የሆነ አብዶሚናል ፔን አለበት። ስለዚህ አኪዩት አብዶሚን ነው ማለት ነው። የበሽተኛ አኪዩት አብዶሚን አለበት። ቮሚቲንግ አለው ኤንድ በጣም ፌብራይል ነው። the past 24 hours ነው ግን ከዛ ግን ሪባውንድ ቴንደርነስ በጣም ትልቁ ሪባውንድ ቴንደርነስ ፔሸንቱን ፓልፔት በምናደርግበት ሰዓት ሰውየውን ወደ ውስጥ ገባ አድርገን በምንለቅበት ሰዓት during releasing of that finger or the tip of fingers the patient has complained that have pain during releasing your hands from in our abdomen ሊላን ይችላል። ከሆዳችን ላይ ወይም ነገሩ 6 ዓመት እድሜ ስላለው ይሄን ያህል አይናገር ይችላል። ግን ፔኑን ልክ ስትለቁት በጣም ህመም ይሰማዋል። ሪባውንድ ቴንደርነስ ፖዚቲቭ ነው ማለት ነው። ስለዚህ which one nursing diagnosis for this patient? acute pain related abdominal inflammation, risk of fluid volume deficit related to vomiting or fever, risk of infection related to potential of appendicitis, infective tissue perfusion related to decreased circulatory due to inflammation. ስለዚህ መልሳችን የትኛው ነው የሚሆነው? acute pain related to abdominal inflammation. ምክንያቱም is conscious በጣም ፔን አላቸው። ምክንያቱም ሪባውንድ ቴንደርነስ ፔን አላቸው። ከዛ ባሻገር ደግሞ ራይት ሎወር ኳድራንትም ከፍተኛ የሆነ ፔን አለ። ከሌሎች አንጻር ሪስክ ኦፍ ፍሉይድ ዲፊሺየንሲ ሪስኩ ሊኖር ይችላል፣ ግን እንደ ፈርስት ፕራዮሪቲ አይያዝም።
ሪስክ ኦፍ ኢንፌክሽን ሪሌትድ ቱ ፖቴንሻል አፔንዲሳይተስ ሊኖር ይችላል። ግን እኛ አሁን አክቹዋሉ ነው የሚቀድምብን። አክቹዋል ነርሲንግ ዳያግኖሲስ ነው። ኢንፌክቲቭ ቲሹ ፐርፊውዥን ሪሌትድ ቱ ዲክሪዝ ኦፍ ሰርኩላቶሪ ዲው ቱ ኢንፍላሜሽን ኢዝ ሬር። ብዙ ጊዜ እንደዛ ይፈጠር። 70 years old male patient history of diabetes or the metabolic disorder present with that confusion, sweating and tremors or that jerky. As his blood glucose level, when to measuring of blood glucose level, 45 milligram per deci. By measuring of glucometer, by glucometer ስንለካ 45 milligram per deciliter ነው። What is the priority of nursing diagnosis for these patients? What is the priority nursing diagnosis for these patients? Risk for injury related to confusion or and tremor. Tremor ማለት abnormal shaking movement ማለት ነው ሰውየው። ይሄ ነው የሚሆነው ወይስ acute confusion related to hypoglycemic ነው? And deficiency of fluid volume related to the sweating ነው? or imbalance nutrition ነው? መልሳችን የቱ ይሆናል? ስለዚህ አሁን ምንድነው በደንብ እናንብበው። ሂስትሪ ኦፍ ዲያቤቲስ ነው። በጣም ዲያቤቲክስ የሆነ በሽተኛ ነው። ምን አለው? ኮንፊውዥን አለው፣ ስዊቲንግ አለው፣ ትሪመርስ አለው። ብለድ ግሉኮስ ሌቭሉን ሲለካ 45 ነው። አንደር ኖርማል። ኖርማሉ ስንት ነው? ከ70 እስከ 120 ሚሊግራም ፐር ዴሲሊትር ነው። ስለዚህ ከኖርማሉ በታች ነው። ግን ምን አለው እያልን ነበረ? ዲያቤቲስ። ስለዚህ ምን ሆኗል? ሃይፖግላይሴሚክስ ገብቶብናል። ስለዚህ የሚሆነው መልሳችን ምንድነው? አኪዩት ኮንፊውዥን፣ አኪዩት ሪሌትድ ቱ ሃይፖግላይሴሚያ። ኮንፊውዝድ ነው የሚሆኑት አይደል እንዴ? ለምሳሌ መንገድ ላይ ወድቀው ምናምን የምታገኟቸው ስኳር ወይም ደግሞ ሲምፕል ሹገር የምንሰጣቸው እኮ ምን ስለሚሆኑ ነው? ኮንፊውዝድ ሆነው ከዛ ቀስ እያሉ ኮማ ውስጥ ይገቡብናል። ልክ ስኳር ወይም ደግሞ ካንዲ ወይም ሲምፕል ሹገር በምንሰጥባቸው ሰዓት ፋስት አክቲንግ ስላላቸው ወዲያውኑ ምን ያደርጋሉ? ሪስፖንድ ያደርጋሉ። ስለዚህ መልሳችን አኪዩት ኮንፊውዥን ሪሌትድ ቱ ሃይፖግላይሴሚያ ይሆናል መልሳችን ማለት ነው። 60 years old male patient history of chronic kidney disease, CKD ያለበት chronic kidney disease present with us swelling of this leg, one of the cardinal sign of that's CKD ያለባቸው ሰዎች swelling አለ, that is unable to removing of fluid in our body related to the damaging of the kidney. And shortness of breathing, that's a congestion or accumulation of fluid in the pulmonary circulations. That is the most common sign symptom of shortness of breathing related to that accumulation of or excessive accumulation of fluid in the pulmonary circulations or in the pulmonary or in the around between the heart and the lungs. That is interfering of gas exchange and fatigue because the lower oxygen is related to that interfering of oxygen or gas exchanges. That's fatigue. Poor circulation perfusion related to that congestion. What is the priority nursing diagnosis for these patients? A. Fluid volume excessive related to kidney dysfunction. Impaired gas exchange related to fluid accumulation in the lung. Activity intolerance related to the fatigue. Risk of for injury related to fluid retention. አሁን ሌሎች ሁሉም መልስ ናቸው። ለምሳሌ ፍሉድ ቮሉም ኤክሰሲቭ ሪሌትድ ቱ ኪድኒ ዲስፋንክሽን የስ፣ ምክንያቱም ሌግ ደማ አለው እያለ ነው። ኢምፓየር ጋዝ ኤክስቼንጅ ሪሌትድ ቱ ፍሉድ አኮሚሌሽን ኢን ዘ ለንግ ኢዝ ፕራዮሪቲ። ይሄ በጣም የመጀመሪያው ነው የሚሆን፣ ምክንያቱም ሁል ጊዜ ኤ ነው ብያቸዋለሁ። ሪስፓራቶሪ ነው ኮንሲደር የሚደረገው። ስለዚህ ኢምፓየር ጋዝ ኤክስቼንጅ አለ፣ ምክንያቱም ሾርትነስ ኦፍ ብሪዚንግ አለን እያለ ነው። ሾርትነስ ኦፍ ብሪዚንግ አለበት። ስለዚህ መጀመሪያ ሾርትነስ ኦፍ ብሪዚንጉን ነው አጀስት ማድረግ ያለብን። ሾርትነስ ኦፍ ብሪዚንጉን ይዞት የመጣው ደግሞ ፋቲግ አለ። ሶ የመጀመሪያው ፍሉድ ቮሊዩም ዴፊሲት ማለት ፍሉድ ቮሊዩም ኤክሴሲቭ አለበት። ሁለተኛው ደግሞ ኢምፓየር ጋዝ ኤክስቼንጅስ ሪሌትድ ቱ ፍሉድ አኮሞዴሽን ኢን ዘ ለንግ። ሲ አክቲቪቲ ኢንቶለራንስ ሪሌትድ ቱ ፋቲግ፣ ትክክል ነው። ዲ ሪስክ ኦፍ ፎር ኢንጁሪ ሪሌትድ ቱ ፍሉድ ሪቴንሽን፣ ትክክል። ሪስክ ኦፍ ኢንጁሪ ሪሌትድ ቱ ፍሉድ ሪቴንሽን፣ ይህም ብዙም እንትን ላይል ይችላል። በዋናነት ግን መልሳችን ቢ ነው የሚሆነው ማለት ነው። ኦኬ 20 years old patient as presenting with us complaint of das vaginal discharge። ምን አለው? vaginal discharge አላት፣ ኢቺንግ አላት፣ ዲስኮምፎርት አላት። ኦን ኤግዛሚኔሽን discharge appeared that thick and white and clammy የሆነ ዲስቻርጅ አይነት ነው ያለው። What's the priority nursing diagnosis for this patient? ምን አይነት ነርሲንግ ምናል? vaginal discharge አላት፣ የ22 ዓመት ናት፣ ወጣት ናት። that's a CTI that's suspected to SCTI። ስለዚህ ሲንድሮሚክ ማኔጅ ልናደርግ እንችላለን።
ቫጂናል ዲስቻርጅ አላቸው። ስለዚህ ግን እኛ ነርሲንግ ዲያግኖስ ነው የምናወጣው። ኢምፓየርድ ስኪን ኢንቴግሪቲ ሪሌትድ ቱ ኢሪቴሽን ፍሮም ዲስቻርጅ፣ ኢምፓየርድ ስኪን ኢንቴግሪቲ ሪሌትድ ቱ ዳት ኢሪቴሽን ፍሮም ዲስቻርጅ ሊሆን ይችላል፣ ግን ፕራዮሪቲ አይሰጡም። ሪስክ ኦፍ ኢንፌክሽን ሪሌትድ ቱ ቫጂናል ዲስቻርጅ፣ አኪዩት ፔን ሪሌትድ ቱ ቫጂናል ዲስኮምፎርት፣ ኖሌጅ ዴፊሽንሲ ሪሌትድ ቱ ሃይጂንስ ፕራክቲስ። አሁን ከሁሉ በላይ የሚሆነው ምንድን ነው? ፔንም ብዙም አይኖረው ዲስኮምፎርት ሊሆን ይችላል፣ ግን ሲቪየር የሆነ በጣም ፔን ይሆን ብዙም ላይኖረው ይችላል። ኖሌጅ ዲፊሽንሲ ሪሌትድ ቱ ሃይጂኒክ ፕራክቲስ ሊኖር ይችላል፣ ግን በዋናነት የሚሆነው ምንድነው? ሪስክ ኦፍ ኢንፌክሽን። ለምንድን የምትጋለጠው? ለኢንፌክሽን። ከምን ጋር? ከቫጂናል ዲስቻርጅ ጋር ማለት ነው፣ ለኤክስትራ ኢንፌክሽን። ስለዚህ መልሳችን የሚሆነው ሪስክ ኦፍ ኢንፌክሽን ሪሌትድ ቱ ቫጂናል ዲስቻርጅ ማለት ነው። በጣም አሪፍ። 40 years old female present with emergency department with severe headache and visual disturbance and blurred የሆነ vision አለው። her blood pressure is 180 with thus 110 millimeter of mercury. Systolic is 100 with diastolic 110. The primary nursing diagnosis for this patient በጣም እዚህ ሃይፐርቴንሽን ክራይሲስ ወይ ኢመርጀንሲ ውስጥ ነው ይሄ በሽተኛ። that's the sign of organ damage የሚታይበት ከ180 በ110 ላይ ነው። risk of injury related to hypertensive crisis, risk or injury related to hypertension, risk of injury, organ injury related to hypertensive crisis, acute pain related to headache, disturbance sensory perception related to visual disturbance, ineffective tissue perfusion related to hypertension. አሁን ሁሉም መልስ ይሆናሉ፣ ሁሉም መልስ ሊሆኑ ይችላሉ። ግን በዋናነት የትኛውን ነው ኮንሰርን የምናደርገው ወይም ደግሞ ፕራዮሪቲ የምንሰጠው የትኛው ነው? እዛም ሃይፐርቴንሽን ክራይሲስ ውስጥ ነው ያለው። ሪስክ ኦፍ ኢንጁሪ ሪሌትድ ቱ ሃይፐርቴንሲቭ ክራይሲስ ነው። አኪዩት ፔን ሪሌትድ ቱ ሄዴክ ነው። ዲስተርባንስ ሴንሳሪ ፐርሰፕሽን ሪሌትድ ቱ ቪዥዋል ዲስተርባንስ ነው። በጣም ኮመን የምናደርገው ኢንፌክቲቭ ቲሹ ፐርፊውዥን ሪሌትድ ቱ ሃይፐርቴንሽን። እንግዲህ 180 በ110 ሆነ ማለት ካኔማጅ ወደ ቲሹአችን ወደ ቫይታል ኦርጋኖቻችን ወደ ቲሹዎቻችን የሚሄደው የኦክሲጅን መጠን በጣም ነው የሚወርዱ። ስለዚህ መልሳችን ምንድን ነው የሚሆነው? ኢንፌክቲቭ ቲሹ ፐርፊውዥን ሪሌትድ ቱ ሃይፐርቴንሽን ነው መልሳችን። nursing administering of IV furosemide loop diuretics የሚባል አንደኛው furosemide ይባላል። the patient with congestive heart failure አለው related to congestion. congested ማለት that is excessive pressure ማለት ነው። congested በሚኖርበት ሰዓት heart failure በሄርት ፌል ሊሆን ይችላል የመጣው፣ በኮሮናሪ አርተሪ ዲዚዝ ሊሆን ይችላል፣ በማዮካርዲያል ኢንፍራክሽን ሊሆን ይችላል። በእነሱ heart fail ታደርጋለች። which the following outcome the least likely to occur after infusion ማለት ብዙ ጊዜ የማይፈጠረው ከሚከተሉት የትኛው ነው ጥያቄው? የጥያቄው ኮንሰፕት with the following outcome the last least likely to occur after infusion furosemide ኢንጀክት ሰጠነዋል። የኔ የሰጠንበት ምክንያት ምንድነው? ሉፕ ዳይሬቲክስ ነው። በሰውነታችን ውስጥ ያለውን ፍሉድ ምን ይሆናል? እንዲወጣ ያደርጋል በዩሪን መልክ። in case of urine output yes, decrease edema yes፣ ምክንያቱም ለዛ ነው የምንሰጠው ኮንጀክሽን ስላለው ነው አይደለ? decrease pain decrease blood pressure ቀንሳል blood pressure፣ ምክንያቱም excessive pressure ስላለ እሱን ሪሙቭ ያደርጋል ፍሉዱን። ስለዚህ መልሳችን የሚሆነው decrease pain ነው። ብዙ ሲግኒፊካንት ነው፣ ኢንሲግኒፊካንት የሆነ ሮል ነው ያለው። ስለዚህ መልሳችን ዲ ይሆናል። the least likely ነው ያለው ይቅርታ the last at least of likely ማለት ነው። the following myocardial infarctions the hospitalized patient encouraging of to perform frequently leg exercise። አሁን በማዮካርዲያል ኢንፍራክሽንስ ምን ሆኗል? አድሚት ሆኗል። የት? in the hospital. so the physicians recommended to encourage to perform frequent leg exercise or ambulate that way of in the corridor ማለት ነው as directing of the physician በኮሪደር ወይም ወጣ እያልክ ተንቀሳቀሳለሁ። what's the primary purpose of this exercise for these patients? ለዚህ ይሄ ኤክሰርሳይዝ ለዚህ በሽተኛ ምንድነው ጥቅሙ?
A, increase overall fitness of reduce risk of that's a future heart attack and help prevent of bed sore, reduce of risk of deep vein thrombosis and prevent of constipations. አሁን መልስ ሌሎቹ ሊሆኑ ይችላሉ፣ ግን አንዳንዶቹ ሌክዠሪ ሊሆኑ ይችላሉ። ለዚህ አሁን ላለበት ሲቹዌሽን ሌክዠሪ ሊሆኑ ይችላሉ። ስለዚህ መልሳችን የሚሆነው reduce risk of develop ወይም ደግሞ to facilitate that venous return ማለት ነው። በነገራችን ላይ ቬን እንደ አርተሪ በሌፍት ቬንትሪክል ፓምፕ ተደርጎ አይደለም ደም የሚመለሰው ወደ ሱፔሪየር እና ኢንፌሪየር ቬና ካቫ። አንደኛው በመስል ኮንትራክሽን ነው። መስል ኮንትራክት በሚያደርግበት ሰዓት እና በቫልቮቹ ባክፍሎ ስለማያደርጉ በእነሱ ምክንያት ነው ብለድ ከአንድ ከእግራችን ወይ ከእጃችን እና ከላይ በተለይ ደግሞ ከብሬን የሚመጡት በጃጉላር ቬን ግን ሪሌትድ ቱ በግራቪቴሽናል ፎርስ ነው። ነገር ግን ከሎወር ኤክስትሪሚቲ የሚመለሱት ግን ምንድነው በኮንትራክሽን ወይም ደግሞ ስንንቀሳቀስ ስንራመድ ነው አብዛኛው ብለድ ሪተርን የሚደረግ ወዴት ወደ ሱፔሪየር እና ኢንፌሪየር ቬና አካባቢ ማለት ነው። ሶ ለይሄኛው መልስ አይሆንም ማለት ነው። ማነው መልስ ይሆናል ማለት ነው። ስለዚህ መልሳችን ምንድነው? ሪዲዩስ ሪስክ ኦፍ ዲፕ ቬን ትሮምቦሲስ ወይም ደግሞ ዲቪቲን ለመከላከል ነው። ሁሌ እንደምለው ቱጌዘር ዊ አቺቭ ሞር። የዚህ ቻናል አዲስ የሆናችሁ እንዳልኳችሁ ሰብስክራይብ ማድረጋችሁን እርግጠኛ ነኝ። አሁን ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ ቢኮዝ ምንም እናንተ የሚያሳጣ ነገር ስለሌለ ላይክ ባረጋችሁት ግን ለብዙዎች መዳረስ፣ ሼር ባረጋችሁት ለብዙዎች ደግሞ በብዙ መልክ መዳረስ ይችላል። ለዛሬ አበቃሁ። አመሰግናለሁ።